ማህበረሰብ ሆነ እኮ አንደኛ ሲቀጥል ቤት ትከፍታላችሁ ትናንት ያላሳዩንን አይን ከየት አምጥተው ነው አይን ምርመራ የሚልኩት? ኖ አሁን ገቡ የተባሉት ሰዎች ማለት ነው። በቃ ሌላ ደግሞ ከየት አምጥተው ነው አይን የሚያሳዩ? ይኸውልሽ ሳሪ አይኑን ተይውና እስካሁን ገቡ የተባሉት እያንዳንዳቸው ሰዎች የሚናገሩትን ንግግር መዝኙ። አንድ የሆነ ወዘን ያለው ሚዛን የሚያነሳ ንግግር የተናገረ ሰው አለ? ኢቭን አበራ በቀደም እዚህ መጥቶ ሀበሻ የሚባለው ልጅ ለተናገረው ነገር እኮ ወጥቶ ይቅርታ እየጠየቀ ያለ ሰው እኮ ነው። ከዚህ ወጥተሽ ደግሞ ይኸውልሽ ገና ስትወጪ ከላይ የሚላኩት ሜሴጆች ብዛታቸው ይሄ አብረው ነበሩ እከሌ አብረው ናቸው እንደዚህ እየተባሉ የሚላኩ ሜሴጆች አሉ። እዛ ቦታ ላይ እነዚህ ሰዎች እያንዳንዱን ነገር ኮንትሮል ያደረጉ ናቸው። ስለ ተክሌ ተወራለት ተነገረለት። በድጋሚ ደግሞ ለመደፈሯ ታዩ መሞቷ ሌላ ማረጋገጫ ለመደፈሯ ማረጋገጫ ትናንትና የገጠር ልጅ ተናግሯል። ለመደፈሯ ልጅቷ ለመደፈሯ መገደሏ ላይ ሳደርሱ ለመደፈሯ ይኸውልሽ ሳርዬ ትናንት አይደለም ባለፈው እኮ ተናግሯል። እኔ አገር ቤት ስገባ ነው ጓደኛዬ የነገረኝ እንጂ እንደተደፈረችና ህይወት የተበላሸች እንዳለ ለጓደኛዬ ስታወራ ሰምቷል አለ። አበራ ልጅቷ ጮሃለች አለ። ከጮሽ በኋላ ስትመጣ አይኗ ምናምን በላልዞ ነበር አለ። ሳሪ እኔ ልወርድ ስለሆነ ነው ቦታ ማለት ለሌሎች እንዲገቡ ሰይድ አንድ ደቂቃ ስተኝ ቅርታ ብራ ቅድም ያልከውን ሰምቶኛል እኮ አንድ ጊዜ ልንገራችሁ። አሁን ምንም ወሬ አያስፈልግም ነገሩ። በኋላ ዛሬ ጨርሳ ተብሎ ተጨርሰ በኋላ ሁሉም ያሳቡ የወሰነውን ይወስናል። የራሳቸው ጉዳይ ነው። አሁን እነዚህ ልጆቹ በአካባቢው ባለው በህግ ስር ውለዋል አይደለም? አካባቢው ባለው ህግ ስር ውለዋል። እነዚህ ደግሞ የህግ ባለሙያዎቹ ወይንም ደግሞ የወታደር አመራሮቹ መረጃ አለች የሚል ሞተች የሚል ትክክለኛ መረጃ ካመጡ ሙታለ ልጃችሁ ነው ያለው። ሙታለች ምንም ማድረግ አንችል፣ ከፈልጋችሁ ምርመራ ታካሂዳላችሁ ነው ያለው። ግን ለመሞቷ ትክክለኛ መረጃ ካላመጡ ግን እኛ የምንወስደውን እርምጃ እኛ እናውቃለን ነው። ገባ አይደለ? እንግዲህ ሌላ የመኑ ዛይቶታል ትላንት እንዳያችሁት ይሄ የታየ መረጃ የ68 ቀን አይደለም፣ ይሄ መረጃ ሊሆን አይችልም ብሏል። ከዛ ሌላ ምን አይነት መረጃ ሰጥተዋቸው ራሳቸው እንደሚያወጡ ልናይ ነው። ከዛ በኋላ እያንዳንዱ በሚወስነው ይሄ ይሻላል የሚለውን ወስነን ኸላስ እኛም ይህን ያክል ታደልሽ ጥያቄ ታያ እና አሁን አንተ አረብኛ ትናገራላችሁ፣ ሌሎቻችሁም ታወራላችሁ አይደል? ሰዎቹ እዛ ያሉት አዛሮቹ እናንተ ማናገር አይችሉም? በስል እያናገርናቸው ጉሩባ ስረን ዋትሳፕ አልኩ እነ ብሬክስ አለ ያለሁኝ ያው ሚኪም አማርኛ አረበኛ ይሰማ እንደው እንጂ አለ ሚታ ታውቂያለሽ ምን እንደሆነ ችግሩ? የኛዎቹ አምነው መቀበል ያልፈለጉት አንድ ነገር አለ። ያንን ቦታ እነዚህ ሰዎች የዛን አገር ዜጋውንም ቢሆን ሌላውን ዜጋ ተቆጣጥረው ያሉ ሰዎች ናቸው። እንደፈለጉ ያንቀሳቅሷቸዋል። በገንዘባቸው የሆኑ በሌላውም ነገር እንደፈለጉ ነው የሚያሾሯቸው። ስለዚህ አሁን ማንን ነው ማመን የሚቻለው? ሰይድ አንድ ነገር ልንገር ግን በዚህ አጋጣሚ ይኸውልህ አብሮ የሚሰራ ሰው ግንኙነት ያለው ሰው እንደዚህ በል እንደዚህ ተባብሎ የሚመጣ ነገር ሊኖር ይችላል። ገብቶሃል? ይሄን ማሰብ መቻል አለብህ። እኔ ጋር አብሮ የሚሰራ ሰው ጓደኛ የሆነ ሰው እንዲህ በልልኝ፣ አንተ እንዲህ ትላለህ፣ እኔ እንደዚህ እከራከራለሁ፣ እኔ እቆጣለሁ፣ እንደዚህ እልሃለሁ ምናምን የሚባል ነገር ሳይንስ ሊመጣ ይችላል። ይሄን አምላክ አንድ ነገር ልንገር፣ አብረው ስለሚሰሩ ሳይሆን የአንድ ቀቢላ ኃላፊ ወይም የበላይ የሆነ ሰው ቀስብን አነክ እሱ የሚልህን ነው የምትለው ወይም ለሱ ነው የምታመቻችለት እኮ። አበራ አንድ ጊዜ ላውራ ማሚ፣ ዋትሳፕሽን ክፈቹ፣ የላኩልሽ ሪከርድ አለ። አሁን የምታወሯቸውን ሰዎች ሀናን ታውቃታላችሁ ብላችሁ ብቻ አውሯቸው። እነሱ ማለት የተክላይ ደጋፊዎች ናቸው። እናንተ የምታወሯቸው ለምንድን ነው ቁጭ ብላችሁ ጊዜና ሰዓታችሁን መስፈጁ ብሎ ሰው ቮይስ አርጉ። መሲ ከትላንት ጀምሮ አይደለም ከትላንት ወዲያ ጀምሮ ይሄ ነው እየተባለ ያለው። ከዛም አልፎ እኛ ጭንቅላት አለን አይደለም ወይ? እኛ ጭንቅላት አለን አይደለም? እዛ ቦታ ላይ አለ ኬፍሆም እንደፈለጉ ሰክ ነው እያወጡ እያስገቡ ምን እያሉ የሚኖሩ ሰዎችን
ባለመብትነታቸውን ህዝቡም እኛም ራሳችን እየተናገርን ያሉ ሰዎችን እከሌት ሄዶ ቼክ ያርጋቸው እከሌ ተወክሎ ያናግራቸው ማለቱ ለእነሱ ጊዜ ማራዘሚያ ሰፊ ጊዜ መስጫ መንገድ ነው እንጂ ምንም የሚያመጣው ነገር የለም። ከበቀደም ጀምሮ አንድ የተራመድነው እርምጃ አለ? አንድ የተለወጠ ነገር አለ? ምንም ነገር እኮ የለም። እንገባለን፣ ተመሳሳይ ንግግር ነው። እንወጣለን፣ ተመሳሳይ ንግግር ነው። ሰይድን ሳበው እኔ ልውረድ። ሚጥሚጣ ትላንትና ጠብቁ ተብለን ለስንት ሰዓት ጠብቀናል? ከትላንት ወዲያ ነፍስሻ አድረንበታል። እሰማለሁ። ሳሪ አጼ ሰይድን ሳቡት እኔ ልውረድ። ምንድነው መረጃ ነው ምንድን ያለ ብሏል። ሳቡት ብሪጅስቶን። እሺ አጼ ይኸውላችሁ አሁን አንድ ጊዜ አድምጡና አሁን ነነብ ላይ የእኛን ሰው አግኝተናል። ምንም ጥርጥር የለውም። ምንም ጥርጥር የለውም። ከማንም ጋር ግንኙነት የሌለው ይሄ ረጅም ጊዜ የማውቀው ጓደኛዬ ነው። መነብ ነው አለሁት። ይኸው ወንድሜ ሰላም፣ እንዴት ነው? ሁሉ ሰላም። አሁን እኮ ይደውልልኝ ነበረ በውስጥ ሌላ ማለት ነው። እና መነባ አይደል ያለሁት። መነባ እኮ ዛሬ ራሱ ስብሰባ ሰብስቤ ማለት ነው ሰውን እና አሁን አንድ ተገኝቷል። አሚራ አፋሩ አለ 2 ይሄንን ተማመንበታለን። ልጁ ጓደኛችን ነው፣ ወንድማችን ነው፣ የራያ ቆቦ ልጅ ነው። አውቀዋለሁ ለረጅም ጊዜ። ከዚህም ቀደም በሌላ ችግሩ ተገናኝተናል። እሺ ሰያ ምን አለ ወንድሜ? ቆይ አንዴ ይኸውልህ ሰያ፣ አሁን ያልከው ነገር አለ። ልጃችሁ ከሞተች ምንም ማድረግ አንችልም፣ ካልሞተች ደግሞ እንደዚህ የሚሉት ነገር አለ። ምንድን ነው ማለት እናንተ ለሰዎቹ መንገድ ያለብህ እቺ ልጅ በወቅቱ መሞቷን እዛ ቦታ ላይ በጉዞ ላይ መሞቷን የመጣ ኤቪደንስ የለም። ከዚህ በኋላ ሞተች ብለው የሚያመጡት ኤቪደንስ እነሱ በገዳይነት የሚጠየቁበት ነው። ለምን እቺ ልጅ በጉዞ ላይ ካልሞተች እነሱን የገደሏት ኢምፐርሰን፣ ስለዚህ ተጠያቂ መሆን አለባቸው የሚል አጀንዳ ይዞ መካሄድ አለበት እዛ ቦታ። በደንብ የተረዳችሁ ነው መስለኝ። ልጅቱ ሞተች ከተባለ ዛሬ 7 ቀኗ ማለት ነው። 7 ቀኗ ነው። አዎ 7 ቀን ዛሬ። ስለዚህ ምንድን ነው የሚደረገው? ምንድን ነው ያሉት እነሱ? ዛሬ 7 ቀኗ ከሞተች ከ7 ቀን ጀምሮ እስከ ዛሬ ያለ ያስታውቃል። ከዛ በፊት ያለ ያስታውቃል። አሁን ልጅቱን ወይንም ደግሞ በህይወት ይሄ ቻለንጅ ከተነሳ ወዲህ ልጅቱ ለአንድ ነገር ተደርጎ እንደሆነ ያስታውቃል። ገባህ አይደለ? እነሱ ያሉት ሞተይ ካሉበት ቀን ጀምሮ እስካሁን ባለው ወይም ደግሞ አጀንዳው እስከሚነሳበት ጊዜ ባለው ጊዜ ውስጥ ወይም ደግሞ የ7 ቀን አስክሬን እናውቃለን አይደል ያሉት። ስለዚህ በትክክል የ7 ቀን አስክሬን ወይም ደግሞ የ2 ወር አስክሬን ትክክለኛ መሞቷን የሚያመለክት ከመጣ ያው ሙታለች ነው የምንለው ነው። ከዛ ወዲህ ወይም ደግሞ ከዛ የቆየ አስመስለው ካመጡ ግን በወንጀለኝነት የሚጠይቁት እነሱ ናቸው ብሎ ትላንትና ሰምተው ከሆነ ስትሞት አባትዮ አስክሬኗን ፎቶ አንስታችሁ ላኩልኝ እያለ ሳይልክ ቀርቶ ከሆነ ከተጠያቂነት አይድንም ብሏል አይደለ? አሁን ይሄ ነው። ከዛ በኋላ ልጁ ጋር ጨርስ። አሁን ማብራራቱ ምንም ዋጋ አይደለም። አሁን መነበኛማ እንግዲህ ላከው የት ስንት ሰዓት እንደሚሄድ ምናምን እዛ ጨርስ፣ ችግር የለውም። የኛ ነገር ይደርሳል። ግን ዛሬ እሺ እነሱ ይሄን እያደረጉ እኛ ግን ይሄን ነገር ስናወራ በአንድ ቀን ውስጥ አንድ ሰው ብቻ ነው የሚሞተው። ሚጣ አንድ ሰው ነው የሚሞተው እዛ አካባቢ ላይ በአንድ ቀን ስንት ሺህ ህዝብ ስንት መቶ ሰው ሊሞት ይችላል። ዲኤንኤ ካልተመረመረ ይሄ በፍጹም ጭንቅላት ውስጥ የሚገባ ነገር አይደለም። ዲኤንኤ ተመርምሮ ልጅ ቤተሰብ አይን የሚኖረው በስንት ቀን ነው? አይንም ይቅርና እነሱ አጥንት የሚላሉ ልንገርሽ የሚያደርጉት ነገር ወላሂ ጊዜ መውሰጃ ሰበብ እንጂ ምንም እየተደረገ አይደለም። አበቃ እኮ ጊዜ መቼ ይወስዳሉ? እስቲ ብሬክስ ቀጥ
ሰያ ዲኤንኤ ምርመራ እኮ የአንድ ቀን አይደለም፣ 1 ወር ሁሉም ይወስዳል። እኛ እኮ ዛሬ መጨረሻ ነው። ዛሬ እኮ የመጨረሻ። እሺ የዛን ቀን የሞተ የሌላ ሰው አስክሬን ካሳዩ ሞተ ብለን ልንዘጋ ነው እንዴ? እነዚህ ሰዎች እኮ በጣም መረጃ ነው ሆነች ነው ሙኒ እሷነቷን የሚገልጥ ካልሆነ